ጭቅቅትሽን መጀመሪያ ፈግፍጊ ፈለጋ። አዎ ሰልችቶናል። ከአሜሪካንና ከኢትዮጵያ የምትወራወሩ ድንጋይ ሰልችቶናል፣ አስጠልቶናል። ሌላ እኮ የተወራ ነገር የለም። እከካ አፍሽ ተከፍቻለሽ እንዴ? ጸጉርሽን መጀመሪያ አበጥሪ ምናምን። ጸጉር ከሌለሽ ደግሞ ሻሼ ገማሻሽን መጀመሪያ አጠብጠብ አድርገሽ ምናምን ነገር አጠፍጠፍ አድርገሽ ቋጥሪ። መጀመሪያ ጽዳሽን ጠብቂ። በየቤቱ እኛ ሰለቻችሁ። I'm telling you the truth. Hi Surya እንዴት ነህ? ግንቡ እኮ የኛም እኮ ነው። የጎንደር ግንብ እኮ የኛም እኮ ነው እንዴ! የነጻነት እኮ ነው። የጎንደር ግንብ እኮ የነጻነት እኮ ነው። ኢትዮጵያን ነጻ የወጣችበት የሁላችንም እኮ ነው። ምን ነው የሁለትና የሶስት ሰው ብቻ አደረጋችሁት? እኔማ አሁን የመሰለኝ እኮ የጎንደር ፋሲል እንትን ግንብ እኮ የአራት ሰው መሰለኝ እኮ የአራት ሰው ብቻ እኮ መሰለኝ እኮ። እዚህ አሜሪካን ያላችሁ ግንብ ትፈልጋላችሁ። እዛ ደግሞ ያላችሁ ቦታው ላይ ያላችሁ ራሱ የምታወሩት አሽሙር ምናምን ነገር በጣም ነው የሚያስጠላው። የአገሪቷንና ባህሉን ነው ያጠፋችሁት። እኔ እኮ ጎንደር ድረስ ለማክበር ነው ወይስ ለማስቀናት ነው የሄዳችሁበት? ርቀት እኮ በጣም እኮ ነው የሚያስጠላው እኮ ቆሽማዳ። ከዛ እዚህ ትመጣና አገሯ 15 ዓመት አልገባችም። ለራሷ በርገርና ሩዝ ጭንቅላቷን እና አይኗን እንደዚህ አድርጓ ትሳደባለች። እከካ ማራባሽ አንቺ ማንም የሚፈራሽ የለም። ጥምብ ሰልችቶናል ነው ያልነው። ሰለቸን፣ በቃ ሰለቸን። we tired of it. ሰለቻችሁን፣ እግዚአብሔርን ሰለቻችሁን እንዴ! እግዚአብሔርን we tired፣ በጣም ሰልችቶናል። እኔ እኮ አሁን የምለው ነገር እኮ ሰልችቶናል። ወይ ተታረቁ ወይ ደግሞ ተደባደቡ። እሺ ደስ ቦሪንግ በጣም እግዚአብሔርን አስጠላችሁ። ማንም ደግሞ የሚያስታርቅ የለም። አሁን ጭራሽ ደግሞ ሞር ደግሞ ሰፋ ልታረጉት ነው። ጥሉን ምናምን ሰፋ ልታደርጉት ነው። ምንም አያምርባችሁ። እናንተ የያዛችሁት አገሩን ማድነቅ ሳይሆን ማባላት። በሄ አሽሙራችሁ ራሱ ሲያስጠላ የሆነ ለ6 ወር ያዛ በቃ ያ ኦኬ እዛም ስክሮል እያደረግን ወይ ጉድ አሉ ምናምን እያልን ያለን። አሁን ግን ሰለቸን። ከትሽራውፍ እኔ እንደኔ የደካከማቸው ሰዎች ማለት ነው ቀኝ እጃቸውን ሰጥተው አዲስ ውጭና ተናገሪልን። እኛ ሰልችቶናል። በቃ መዝናናት እንፈልጋለን። እንዴ እነ ሊያሾ የምትባይም ቤታዮም የራሳችሁን የሆነ ማንነታችሁን ማጣጣም ነው የምንፈልገው እንጂ ጥላችሁ ሰልችቶናል። ሰለቸን። ጥላችሁ ዘገነነን። እውነት ጋዝ በጨው ነው ያለን ጋዝ በጨው ታውቃላችሁ። ጋዝ በጨው አላችሁ። አሁንስ የእናንተ መሀል ጥል ላይ ማንም አያሸንፍም። ሁለታችሁም ፓወርፉል ናችሁ። ማናችሁም አታሸንፉ። በመሀል ግን የሆነ ትልቅ ነገር እንዳይፈጠር ገብርኤልን እንደዚህ ብዬ ስናገር ደግሞ መታችሁ የምትሳደቡ ዋናው ጸቡ የምትፈልጉ ሰዎች ናችሁ። ያ ሰዓት መክፊያ ኑሮ መክፊያ ስለሆናችሁ ነው እንጂ ቤታዮም ሊያሾ ጋዝ አላችሁ። አስጠላችሁ። አሁን አመት አለፋችሁ። ያ እንደዚህ ስል ቤታዮም ሊያምሾ እንቀየምሻለን እንቆጣሻለን የምትሉ ከሆነ ማለት ነው ችግር የለውም፣ መነጋገር እንችላለን። ግን ገማችሁ አስጠላችሁ፣ ጋዝ አላችሁን እያልኳችሁ ነው። አስጠላችሁ። በቃን። በጥምቀት መሀል እኛ ጥምቀት ሄደን ማናቅ አበሻ ቀሚስ ለብሰን ማናቅ ቁጭ ብለን እስቲ
ኢቢኤስን እንተውና ስልካችን የኢትዮጵያ ህዝብ እንደሆነ ቴሌቪዥን ማየት ትቷል እኮ። ቴሌቪዥናችሁ እርግጠኛ ነኝ ባለመከፈት ራሱ ዝጎ ተበላሽቷል። አረ ቴሌቪዥናችን ስልካችን ላይ ገብተን እስቲ ዋው እንዴት ሴቶቹ እንደሚያማምሩ ገብተን እንላለን። እቺ ከአሜሪካ ያቺ ደግሞ ከምንድነው ከጎንደር ጸብ እኔ እንደውም እውነቴን ልንገራችሁ ሊያሾ በምታረጊው ነገር ቤታዩን በምታደርጉት ነገር በመሀል እንደውም ልንገራችሁ አይደለ ባህሉን በማንቋሸሽ እንደውም እንድትከሰሱልን ነው የምንፈልገው። እዛ ጋር ሊያሾ ያንን የመሰለ ክብር በዓል እንደገና ያንን የመሰለ የቅርስ የታሪክ የሁላችንም የኢትዮጵያ መመኪያ የሆነን ግንብ ማለት ነው እንቁልልጬ በማድረግሽ እዚህ ጋር ደግሞ ቤታ ደግሞ ያንን ግንብ ለመፈለግ የምታረጊው ጥረት አረ በቃን እውነት በቃን። ሰለቸን እግዚአብሔር እኔ ከሁለታችሁ ጋርም ጥል የለኝም። ሰለቸን ገብርኤልን ጋዝ አለን። አቁሙልን እንዴ! ቤታ ምን ታድርግሽ ትላለች። ይቺ ደግሞ እናቱ ቀማሎ ስለ ቤታ ብቻ አይደለም የተናገርኩት። እሽኮኮ አድርገሽ አዙሪ። ኦኬ እሽኮኮ አድርገሽ አዙሪ። ቤታዮ ቀማላ እንደዚህ እንደ እንትን አንቀልባ ላይ አድርገሽ ለምን አትዞሪያትም? የተናገርኩትኝ እኔ ስለ ሁለቱም ነው። በቃ ሊያሾም ቤታዮም ማንም ማንንም አያሸንፍም። ራሳችሁን ምንድነኝ ትልቅ ሰው ናችሁ። በቃ የሰው ልጅ እኮ ማለት ነው የሰው ልጅ ይኸውላችሁ መታረቅ ካልፈለገ ማለት መከባበር ትልቅ ነገር ነው። ቦርኮ አሜሪካን ሀገር የለም ሸልዬ፣ ቦርኮ አሜሪካን ሀገር የለም። ኦኬ እሱን አስተካኪ። የለም አሜሪካ ነገር የሚያስጠላው ምንድነው መሰላችሁ? ቤታዮ ሊያሾ በቃችሁን ስል ቤታ ምን አረገችሽ ሊያሾ ምን አረገችሽ የምትይ ከሆነ እካካም ጥንባም ገርፌ ልክሻለሁ። ኦኬ ቤታዮ ምን አረገችሽ የምትይ ከሆነ ቤታዮን እሽኮኮ አድርገሻት። ሊያሾ ምን አረገችሽ የምትይ ከሆነ ሊያሾን እሽኮኮ አድርጋችሁ ዙሩ። እሺ ግን የባህል ማቆሸሽና ባህልን እኔ ልንገራችሁ፣ ባህልን እንደ እንትን የተጠቀማችሁበት፣ ባህልን እንደ ማብሸቂያ፣ ባህልን እንደ ውድድር ነው ያደረጋችሁት እንጂ እናንተ ሁለታችሁም ጥምቀትን አከበርን ሳይሆን ማለት ነው ጥምቀትን አከበርን ሳይሆን ተሸፋፍደን ተደባድበን ተጣልተን ተባልተን አሳለፍን በሉ። በመሀላችሁ የምናያችሁ እኛ ህዝቦች አንድ ጊዜ ናውጣ እኛ በመሀላችሁ የምናያችሁ ህዝቦች በቅቶናል እያልኳችሁ ነው። በቃን ዘገነናችሁ። ኧረ ዘገነናችሁ። እግዚአብሔርን ጋዝ አላችሁ። ከዛ በተረፈ ለምን እንደዚህ ያወራሽ ብሎ ቀድሞ የሚመጣ ሰው ካለ ማናገር እችላለሁ። ኧረ ስለዛ አሁንስ ቀረናችሁ። እግዚአብሔርን ያልታጠበ ቂጥ ነው ሆናችሁብን። 3 ቀን ያልታጠበ ቂጥ አይታችሁታል። 6 ፊት ራሱ ወክ ሲያደርግ ይሸታችኋል። ያልታጠበ ቂጥ ነው ያለችት። ባህሉን እና ወጉን ለራሳችሁ ጉዳይ ነው የያዛችሁት እያልኩሽ ነው። ሁለትሽንም አረው ጊቭ አ ፋክ። ባህሉን ለራሳችሁ ለጥቅማችሁ ዘይቤ ነው ያዋላችሁት። መበሻሸቂያ፣ መሰዳደቢያ፣ መጠለያ ነው ያደረጋችሁት። ለስሙ ሁለታችሁም አማራ ነን ነው የምትሉት አይደል? ሁለታችሁም አማራ እስከሆናችሁ ድረስ ባህሉን መጠቋቋሚያ፣ መሰዳደቢያና መወዳደሪያ ነው ያደረጋችሁት። አትላኩብኝ። እኔ ጌም አልጫወትም። የምን ባህል ነው? ሃይማኖት ያው እኮ ጥምቀት እኮ ባህላችን ነው። ግን ስታስቡት ግን ማለት ነው ሁለታችሁም ጥምቀትን
የሃይማኖት ባህላችንን ኢንተርናሽናል ሃይማኖት ባህላችንን በፕላትፎርማችሁ ያ ብዙ ሺህ ሰው ነው የሚያያችሁ። እኛ ስናያችሁ ባህሉን ማለት ነው ለጥቅማችሁ ለራሳችሁ ጉዳይ ነው ዘይቤ ነው ያዋላችሁት። ያ ደግሞ እንደ ህዝብ በጣም ያሳዝናል። so sad it's so sad it's sad በእውነት በጣም ያሳዝናል። ለአንድ ቀን ለ24 ሰዓት እንግዲህ ምንድነው እሱ ጥምቀት 48 ሰዓት ነው አይደለ? 3 ቀን ባልሞላ 3 ቀን ባልሞላ እንኳን ተቻችላችሁ እንኳን ባህሉን ያን ሁሉ ሺህ ሰው እንደሚከተላችሁ እያወቃችሁ ያን ሁሉ ሺህ ሰው እየተከተላችሁ እያወቃችሁ ለ3 ቀን እንኳን ተቻችላችሁ ባህላችሁን ማንጸባረቅ አልፈለጋችሁ። ባህላችሁን ማንጸባረቅ አልፈለጋችሁ። አራውንስ በዛ እግዚአብሔርን በዛ ነገሯቸው። በጣም አስጠላባችሁ። እግዚአብሔርን ያልታጠበ ቂጥ የሸተታችሁት አሁንስ እውነት ከላይ ምንም አላጠፋችም እኔ ልል አልችልም። ምክንያቱም ማን ከማን ጥፋተኛ አሁን እኮ ራሱ እኮ ጸባቸው ራሱ እኮ በምን እንደተነሳ እኮ ረሳ ነው እኮ። እኛ እኮ አሁን 2 አመት እኮ ሊሆነው እኮ ነው ጸቡ ራሱ በምንድን ነው እሱ ራሱ እኮ ረሳ ነው እኮ። ኢትዮጵያኖች ሀበሾች እስቲ ተናገሩ፣ አልረሳችሁትም? በምን ራሱ ጸቡ እንደተጀመረ እኮ ረሳ ነው እኮ። እኔ ረሳሁት። በምን ነበረ ራሱ የተጀመረው ጠሉ? ሳልፈልግ ኢቤስ አየሁኝ ትናንትና ቲክቶኩን። እስቲ ሴቶቹ እንዴት አምሮባቸዋል ባህሉስ እንዴት ነው ብዬ ስል አልተቻለም። ኢቤስ ለመጀመሪያ ጊዜ አየሁ። እግዚአብሔርን ፊንገር አፍልታለች። ሁለቱንም ማስቆሟቸው። ነገ ደግሞ የሆነ ደግሞ ታዋቂ ሰው ቢሞት ራሱ የየትኛው ለቅሶ ነው የየትኛው ጥቁር ልብስ ነው የሚያምረው ይሄ በደንብ የትኛውን ባወጣ የትኛው ምናምን ልትባባሉብን እኮ ነው። በጥምቀት እንደዚህ ከቀለዳችሁ፣ ጥምቀትን በሚያክል ባህል እንደዚህ ከቀለዳችሁ ነገ ደግሞ አንድ ሁለታችሁንም የሚመለከት ወይ ጀግና ሊሆን ይችላል፣ ወይ ደግሞ ቄስ ሊሆን ይችላል፣ ወይ ዘፋኝ ሊሆን ይችላል፣ ወይ መምህር ሊሆን ይችላል፣ ወይ ኡጁሉ ቁጅላ ሊሆን ይችላል። ነገ ደግሞ ሲሞት ደግሞ የማን ጥቁር ልብስ ያምራል፣ የማን እንባ በደንብ ወረደ፣ ኩባያ ደረሰ ምናምን ልትሉ ነው። በኋላ ደግሞ ነገ ደግሞ በሞተ ሰው ደግሞ የማን ጥቁር አማረ ልትሉብን እኮ ነው። እግዚአብሔርን ሁለታችሁ ማቁሙ። በጣም ነው የሚያስጠላው። አንቺ ስትሞች ይላል ጆከር። ደግሞ የደረትን ባለፈው ያየሁትን ጭጋር ሹሩባ ሰርቼ ማለት ነው መሀሉን ቂቤ እንዳልቀባው ጆከርዬ። እኔማ በሞትማ እዚህ ቲክቶክ ላይም አልቀርብም። ሜላትዬ ቴንኪው። በሞትማ እኔ ኦልሬዲ ተናዝዣለሁ። ሬሳይ ሞተሽ ተብሎ ራሱ ቲክቶኬን ከቻላችሁ ቲክቶኬን ዲሌት አድርጉልኝ። በሞት እዚህ ቲክቶክ ላይ ብያለሁ። በሞት ራሱ እኔ ከሌ ሞተች እንዲባልልኝ አልፈልግም። እንዴ ደሱዬ ማይ ላቭ ቴንኪው። እውነት ትልልቅ ሰው አሁን ጆከር እንግዲህ ያው ተለቅ ያልክ ሰው ሽም እንደዚህ ቲክቶክ ላይ ሽማግሌ ነው የምትባለው አይደለ? አዳታ ቆማ ካልክ ያው ያቆማሉ አይደል? ለምን አታስቆማቸውም? አስቁማቸው፣ በቃ አስቁማቸው። ያልታጠበ ቂጥ ሸተቱ ገሙ ቀረን። ኧረ ቅርናት! ኧረ እናንተስ ቀረናችሁ እናንተዬ! ምን ሆናችሁ ነው? ፊንገር ብትሞት ደስ ነው የሚለኝ። ለምን ትሞታለች? አንተ እናትህ ብትሞት ብትባል ደስ ይላል? እናንተ እኮ ናችሁ እዚህ ኮሜንት እኮ ነው ኮሜንት ጋር ትሄዱና ማነው ቤታዮ ጋር ትሄዱና ፊንገር ትላላችሁ። ከዛ ደግሞ
ፊንገር ጋር ደግሞ ሊያሾ ጋር ትሄዱና ደግሞ ሰርጀሪ ትላላችሁ። ይሄን እኮ ነው የሚያባላችሁ። ሴቶቹ አቁሙ። በእውነቱ ከሆነ ቤታዮና ሊያሾ የጥምቀትን ባህል የግላዊ ነው ያደረጋችሁት። ያ ደግሞ ያሳዝናል። እኔ ደግሞ እንደ ማንኛውም ቲክቶክ ወጥቼ እየነገርኳችሁ ነው ያለሁት። ለማንሽም አላግዝም፣ ለቤታዮም አላግዝም፣ ለፊንገር ሾም አላግዝም ለሁለታችሁ። ግን በመሀል ቤት ግን ሳይ ፕላትፎርማችሁን ያንን የሚያክል ቲክቶከራችሁን ያን ሁሉ ህዝብ የሚያየውን ቲክቶክ እናንተ ለግላዊ ጥቅም ነው ያደረጋችሁት። ለግላችሁ ጥቅም ነው ያዋላችሁት። እከሌ በቅናት ትሙት፣ እከሌ በቅማል ትሙት እያላችሁ ባህሉን አንቋሻችኋል። ያ ሁለቱም ጥፋተኛ ናቸው። በእኛ አይን ስናይ ማለት ነው፣ በእኛ በተመልካቾች እናንተን መተን ስናይ እንግዲህ ያው ሁሉ ሺህ ህዝብ እያያችሁ እናንተ መተው የሚያዩአችሁ የራሳችሁ የሆነ ደስ የሚላቸው ነገር አለ አይደለ? ስለዚህ ከዚህ በኋላ ብታቆሙ ይሻላል። በግል ተጣሉ ከሆነ ተጣሉ። ግን ባህልና በዓል እየፈለጋችሁ ልደትና ለቅሶ እየፈለጋችሁ አትወዳደሩብን። አስቁሟቸው። ጓደኛ ወዳጅ እየተባላችሁ ሰዎች አስቁሟቸው። እነዚህ ሰዎች በቃ ከተጣላችሁ እኮ መከባበር እኮ በቃ ያችን በራሷ ይችን በራሷ በቃ አለቀ። እናቱ ማን ጀመረ ማን ቀጠለ ምናምን ላይ አይደለሁም ያለሁት። ሊያሾ ብትጀምርም ቤታዮ እንደ አዋቂነቷ ማለት ነው ማሳለፍ ነበረባት። ቤታዮ ብትጀምርም ደግሞ ጸቡን ሊያሾ እንደ አዋቂነቷ ማስቆም ነበረባት። ኦኬ ሁልሽም በቤታ ቅናት ማንኝ ጨምሮ ነው። እኔ በቤታ ለምን እቀናለሁ? በምኗ ነው የምቀናው? እኔ በቤታ እሷም አሜሪካን ሀገር እኔም አሜሪካን ሀገር። ለእሷም ጠዋት ነው ለእኔም ጠዋት ነው። ለእሷ 9 ሰዓት ነው ለእኔም 9 ሰዓት ነው። ኦኬ እሷም ትራምፕ ነው የሚያስተዳድራት፣ እኔም ትራምፕ ነው የሚያስተዳድረኝ። አሁን ዳና የምትባየው አሁን አንቺ ያየሽ አይደለ ልጅቷን። አሁን ለምሳሌ ልንገራችሁ ቤታዮ ላይ ባይዘዌ ይሄን ሁሉ ጠላት ያመጣችሁባት ወዳጅ መስላችሁ ጠላቶች እናንተ ናችሁ። ባይዘዌ ልንገራችሁ ብዬ ነው። አሁን እዚህ ጋር መጥቼ እኔ ቤታን ብሰድባት ከዛ ነገ ሄዳችሁ እኛ ማንም ሳንላት እኮ ነው የተሰደባችሁ ትላላችሁ። ግን ልንገራችሁ አይደለ ትክክለኛ ቤታ በራሱ አይደለም ይሄን ሁሉ ህዝብ ጠላት ያመጣችሁ እሷ አይደለችም። እናንተ የምትጽፉት ሰዎች አሁን እዚህ ጋር ዳና የምትባይ በቤታ ስለምትቀኝ ነው አልሽ። እኔ በቤታ በምንም ልቀን አልችልም። ቤታ ያላት ነገር እንዳለ አለኝ። አሜሪካን ሀገር ነው የምትኖረው። ስቴት ብቻ ነው የምንለያየው። ገብቶሻል? ግን እናንተ አሁን ለምሳሌ ቤታ ፖለቲከኛ እያለች አንድ ብሔር ብቻ ለአንድ ብሔር ብቻ በምትዋጋበት ሰዓት ራሱ እንደዚህኛው ጠላት የላትም ነበረ። ልንገርሽ ብዬ ነው። ኦኬ እናንተ እኮ አሁን የመጣችሁ ነው። እኛ እኮ ቤታን እኮ የዛሬ 6 ዓመት ምናምን እኮ ነው የምናውቃት እኮ። ኦኬ የዛ ጊዜ ራሱ አንድ ብሔር ወክላ ያን ሁሉ ነገር ስትሆን እንደዛሬው እንዳሁኑ ሁሉንም ነገር ትታ ራሷን በመረጠችበት ሰዓት ራሷን መርጣ ራሴን ነው መሆን የምፈልገው እንዳለች እንዳሁኑ ጠላት አልነበራትም። በአሁኑ ነው ጠላት የነበረባት። የዛ ሰዓት ነበር እንደውም ያ ሁሉ ጠላት ሊኖራት የሚገባው። ግን እናንተ መታችሁ በቤታ ስለምትቀኝ ነው ሁሉንም ደግሞ የምትሉት። በቤታ ስለምትቀኝ ነው ቆንጆውንም እውሩንም ቆማጣውንም አጭሩንም ድንኩንም ሞዴሉንም ኢትዮጵያ ላይክ ኢንተርናሽናሉንም ሁሉንም በቤታ ትቀናላችሁ ስትሉ ያ ሰው ቤታዮን ይሰድባታል።
እንጂ እኔ በቤታዮ በምንድን ነው የምቀናው? እኔ እኮ ያለሁት ኢትዮጵያ ሆኜ ምናምን ነገር ቢሆን እሱ አሜሪካን ሀገር ናት፣ ሁለታችንም አሜሪካን ነው። በአንድ አይነት ኢኮኖሚ ነው የምንኖረው። ፋኪታን ባል ቤች በአንድ አይነት ኢኮኖሚ ነው የምንኖረው እናቱ። ኦኬ በአንድ አይነት ኢኮኖሚ እስ ዩናይትድ ስቴትስ ዊ ሊቭ ኢን ዩናይትድ ስቴትስ ሺ ሊቭ ኢን ዩናይትድ ስቴትስ አይ ሊቭ ዩናይትድ ስቴትስ ዳሴ ምንም ልቀናባት የምችለው ነገር ያለ አይመስለኝም። እኔ ቤታዮ ላይ እሷም ታውቀዋለች። ግን ጸቡን አቁሙልን። ይሄ የሁለታችሁ ጸብ ነገ ደረጃ ላይ አሁን ደግሞ ሰፍቷል። አይታችኋል አይደል? ሰፍቷል። ጆከር ገባበት። አይታወቃችሁም እንጂ በዚህ በመሃል ማለት ነው። በዚህ በመሃል ሞር እንደውም እየተጎዳች ያለችው ቤታዮ ናት። ሞር ሰላምና እንቅልፍ የነሳችኋት። እኔ ቤታዮም ሊያሾም I don't give a fuck about both of them። ግን ሁለታችሁም ከድሽራውፍ ሜን በጣም ነው የሚያስጠላባችሁ። ፊንገር ብልጽግና ነው። ምን አገባኝ እኔ ብልጽግና ትሁን ጭገራም ትሁን ምን አገባኝ እኔ ብልጽግና ትሁን ፈንገራም ትሁን ልፈነግር ትሁን ማዕሮን ጊቭ ፋክ ማን ምን ትሁን። ግን እንደ አንድ ተመልካች እንደ አንድ ታብታብ አድራጊ ጊፍት እንኳን አልሰጥም። እንደ አንድ ተመልካችና እንደ አንድ ተብታቢ ፕላትፎርም እስካለኝ ድረስ ፕላትፎርሜ ላይ የማደርገው ነገር ቢኖር አቁሙ። ያስጠላባችኋል። አሁን እጅ አላችሁ። እውነት 3 ቀን ሙሉ ሲቀዝን ያደረ ያልታጠበ ቂጥቂጥ አላችሁ። 3 ቀን ሙሉ ያልታጠበ ሲቀዝን ያደረ የዋለ ሆናችሁ እና ሁለታችሁም የጥምቀትን ባህል ለግላችሁ ነው ያደረጋችሁት። በዚህ ጋር ያቺ ሰው ትሰበስባለች፣ በዛ ጋር ያቺ ሰው ትሰበስባለች። ከዛ በኋላ እርስ በእርስ ህዝብ እያባላችሁ እኔ ለፊንገር ነኝ፣ እኔ ለቤታዮ ነኝ፣ እኔ ለእንትን ለክሌ ነኝ፣ ይሄን ለክሌ ነኝ እያላችሁ ትናንትና የቤታዮና የሊያሾ በዓል ነበር የሚመስለው እንጂ የኢትዮጵያ ባህል አይደለም የሚመስለው። ትናንትና የቤታዮና የሊያሾ ባህል ነው የሚመስለው እንጂ ጥምቀት አይመስልም። አንዴ በጣም ነው የሚያስጠላው። እኔ ይሄንን ላወራ ነው የገባሁት። አስጠላባችሁ አቦ እውነት አስጠላባችሁ። እና በተረፈ ሌላ እንዴት ነው ባህላችሁ? እንዴት ነበረ? ፋሲካ ማነው